ሄዶ ብያቸው ነው የወረዱት ከመምጣት በፊት ሰላማት ትፈልጋለች ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው ልብ አሉ የሰጡኝ ምክር ይሄው ነው በእግዚአብሔርም ዘንድ ያስጠይቃል እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው የኛ ሐሳብ ነው እኛም ተዘምሮ ኮብላች እነሱ ስማት ለቤቱ እናንተ አያገባችሁ ይሄው ፍርድ ቤት ያዘው 97 ነበርክ እንዴ አንተ 97 ነበር አቋማቸውን መጫን ማስገደድ አልችልም ቤቱን አሸጠ ይሄው አሁን እየተናገረ የምን ተጽዕኖ ቤቱን አሸጥክ ለምን ቤቱን ላሸጥከው ሲፉን ይቀርብስ ካሁን ድረስ እናት እያሰደብካት ነው ምንም ባላልን መናገር እንችላለን ሄደን መናገር እንችላለን ቀለኛ ነው እዚህ ምን ነገር እንችላለን ቤት አሸጠ ምናምን ስሟን አጠፋ ቪዲዮ ወይ ምስል ያለ ፍቃዱ መልቀቅ አይቻልም ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በህጉ የምንሄድበት ይሆናል ማለት ነው ብዙ ጥያቄዎች ይመጣሉ እኔ መልስ መስጠትም ስላልፈለኩኝ ጉዳዩ በህግ የተያዘ ስለሆነ ያ ነው እዚህ ጋር ልጆች ምን አስተዋጽኦአቸው ምንድነው እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቶ ነበረ አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር ልጆቹ በኢቤስ የተለቀቀው ሌላም ነገሮች አይተው ስለነበረ አንጎበኙም የሚል ነገር ነበር እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኙት ይገባል ብዬ እሷም እናቷም አቋም ወስደን ከአፓርትመንት ላይ ወርደው ሰላም እንዲሉት የተደረገው ከዛ በኋላ ግን ይሄ እየተለቀቀ ያለው ነገር ከኔ ደንበኛ ፈቃድ ውጪ ልጆች በራሳቸው አባታቸው ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅ የሚጠቅም ብቻ ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው እንደምንረዳው ያው አንድ ቀን መጥቷል በዛ ሰዓት ግን ያሪያ ከልጆቹ በራሳቸው እንደው በእኛው በኩል የነበረው ግፊት ሄደው እንዲያናግሩ እንደተደወለልኝ የፍርድ ቤትን ትዕዛዝን መፈጸም ብዬ ነበር ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ወር ማላገንም የሚል ነገሮች ቅሬታ አንስተው ከደንበኛ የምንዘከረዳሁት ቅሬታ እና ሪአክሽኑ አባታቸው ላይ እንደዛ አድርገዋል ያ ነገር በደንበኛ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ባለት ገባን ጥንቃቄ ማድረግ ያስፈልጋል ከባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠሁም ከዚህ በፊት የነበረውን ከዛሬ 5 ዓመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪው የለም ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለም አንተው በጣም ፕሬሸር ተደርጎ ወቅቱ እዛ ጋር እሱ ጋር እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው ሌላው እንግዲህ እኔ ደንበኛዬ ዳግማዊ ፀሐይን ወክዬ የሰራሁበት የተወከልኩበት ጉዳይ አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለው ደንበኛዬ ቤት በተመለከተ የስር ፍርድ ቤት ያሳለፈው ውሳኔ ላይ ደንበኛዬ በወከለችኝ መሰረት ይግባኝ ብለን ያንን እየተከታተልን ያለነውና ዞሮ ዞሮ በእሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎፈር ያካሄድ ነው እየተከታተልን ያለው በመሆኑ ማንኛውም ሰው ይህን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላልና ደንበኛዬ ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ነው እናመሰግናለን ተምሬው ደግሞ ሲሆን በደንብ አውቄው ቲያትር ነው ያልሰራሁት እንጂ እስካሁን የሲኒማ ፊልምና የተከታታይ ድራማዎች ሰርቻለሁ እኔም ቲያትር መስራት በጣም ነው የምወደው ባይዘው አሁን ስላነሳሹ በጣም እወዳለሁ ቲያትር መስራት የሆነ ቀን ሰራለሁ ብዬ አስባለሁ ከባድ ነው አውቃለሁ ግን ራሴን ቻሌንጅ ማድረግ ፈልጋለሁና ሜቢ አንድ ላይ እንሰራ ይሆናል ይሆነ ቲያትር በጣም ደስ የሚል ነገር ነው በዛ ከዛ በተጨማሪ አይኖ በጣም ጎበዝ እናት ነሽ ለልጆች ኬር እንደምታረጊ አውቃለሁ ከልጆች ጋር ጊዜ እንደምታሳልፊ በደንብ አውቃለሁና እንዴት ነው እናትነት እንዴት ነው እስቲ እናትነት ኦፍ ኮርስ በኢትዮጵያ ውጭ ከኢትዮጵያ ውጭና ከኢትዮጵያ ውስጥ ኦፍ ኮርስ ውጭ ሀገር ኖረሻል ሳይሆን ግን
ውጭ ሀገር ያላቸው ሰፖርት እና ኢትዮጵያ ውስጥ ያለው ሰፖርት ምን ይመስላል ባንቺ አንገ? ያው የልጅ አስተዳደግ እኛ ጋር እንግዲህ እንደ ኢትዮጵያዊ ስታስቢው በጣም በደንብ በቁጥጥር ብዙም በነፃነት ባይባል በቁጥጥር በደንብ እኛም የራሳችን አስተዳደግ ስለምናውቅ በእርግጥ አሁን እኛ ልጆቻችን ስናሳድግ እኛ ባደግንበት መንገድ ለማድረግ ትንሽ ያስቸግራል አይደል? ላይክ ከቅጣቱም ከቁጥጥሩም አሁን ላይ ሞር በጣም ተቀራርበሽ ከእናትሽ የምትወርሺው ነገር አለ። በእርግጥ ግን እንደ ውጭው ዓለምና እንደኛ ሀገር ስታስቢው ይለያያል ብዬ አስባለሁ። ያለ ሳፖርት ማለት ነው። አሁን ውጭ ሀገር የወንድ ሳፖርት በጣም አለ። ልጆች አስተዳደግ ላይ በጣም ሳፖርት ይደረጋል። በታይም ልጆችን ቴክ ኬር በማድረግም በሁሉም ነገር በጣም ሳፖርት ያደርጋሉ ወንዶች፣ ውጭ ሀገር የሚኖሩ ወንዶች። እንዴት ነው ከኛ ሀገር? እኛ ሀገር ካልቸራችን ትንሽ ከዛ ወጣ ስለሚል ሰፖርት የማድረጉ ነገር ላይ ትንሽ እንደ ማጆሪቲ ስታስቢው ብዙም አይደለም። ሞራ ብዙ ኃላፊነት የተጫነው እናቶች ላይ ነው። ከእርግዝና በኋላ ከወሊድ በኋላ ያለው የህፃን የማሳደግ ከማጥባት ጀምሮ ምግብ የመመገብ፣ የመንከባከብ፣ የማጠብ፣ የማልበስ ይሄ የመከታተሉ ነገር ሞር እናቶች ላይ ነው ጫናው የሚበዛው። የውጭው ዓለም ላይ ስታይ በቃ ከሆስፒታል ጀምሮ ክትትሉ ወልዳም ደግሞ ይሄ ቴኬር የማድረጉ ነገር በደንብ አለ። አብስለው የማብላት እናትየው ማረፍ ስላለባት አያለው እንደዛ። ወንዶች በደንብ ሳፖርት ያደርጋሉ፣ በደንብ ያደርጋሉ። የአባትነት ኃላፊነታቸው በደንብ ይወጣሉ። አይገስ አንዳንዴ ጥሩ የኛ ባህል አለን የራሳችንን አስቀርተን ከነሱም ጥሩ የሆነውን ነገር ወደኛ ማምጣት ጥሩ ነው ብዬ ስለማስብ ነው። እና ይሄ ሳፖርት ማድረጉ እንደ ግዴታ አይቆጠርም። በእኛ ሀገር ወንዶች ወይ ባሎች የሚስት ጉዳይ ነው የሚመስላቸው። ልጅ ወልዶ ማሳደግ፣ ማጥባት፣ አለመተኛት ለሊት ያ ሁሉ የሴት ግዴታ የእናት ግዴታ እንጂ አባት ማድረግ ያለበት የአባት ሞር ከሴቷ ይልቅ የአባት ግዴታ እንደሆነ አያውቁምና አንዳንድ ጊዜ እንትን ያው ዲስከስ ማድረግ ስለ ጉዳዩና ማውራቱ ጥሩ ነው ብዬ ስላሰብኩኝ ነው። አዎ እንዴ ቢለመድ በጣም አስፈላጊ ነገር ነው። አንደኛ የእናትየዋንም ጫና ይቀንስላታል። አት ዘ ሴም ታይም አባትነቱንም ኃላፊነት እየተወጣ ነው። ከልጆቹ ጋር ያለው አታችመንት በጣም ይቀራረባል። አዎ ሞር በተንከባከባቸው ገላ ማጠብ፣ ልብስ ማልበስ፣ ከዳይፐር መቀየር ጀምሮ እኛ ጋር ብዙ አይታይም እንደዛና ያው እንትን ቢሉ አሪፍ ነው ቢለመድ እንዳልሽው ከውጭ። አዎ በጣም ምን ሀሳብ አለሽ? ምን እያደረግሽ ነው? በሙዚቃ ስራሽ፣ በልጆችሽ፣ በሁሉም ነገር ምን ላይ ነሽ አሁን? አሁን ላይ እግዚአብሔር ይመስገን ልጆቼም አድገዋል። ሞር ሙዚቃው ላይ ፎከስ አድርጌ እየሰራው ነው። ላስት ይር የመጀመሪያ አልበሜን የለቀኩት ሰው እሱን ፕሮሞት የማድረጉ ነገር ላይ ነበርኩኝ። በአረብ ሀገራት የሙዚቃ ስራዎችን እያቀረብኩ ነበረ። አሁን ደግሞ ያው ዩቲዩብ ቻናልም ስላለኝ ቪዲዮዎችን የመስራት ፕሮጀክት ላይ ነኝ ያለሁት፣ የሚውዚክ ቪዲዮ ማለት ነው። ከዛ በተረፈ ያው በሂደት እንትን አደርጋለሁ፣ አሳውቃለሁ። ቱሮችን ምናምንም ካሉ ኮንታክት አድርጓት ቱር ማሰራት የምትፈልጉ ምናምንም አይደለ? ሬዲ ናት አሁን ለስራ። ካሴቷን በደንብ አልሰራሽበትም በደንብ ከአረብ ሀገር ውጭ ወደ ካናዳ፣ አሜሪካ ምናምን ኢሮፓ አልወጣሽበትም መሰለኝ። ካሴቱ በጣም አሪፍ ካሴት አላትና እሱም ስላለ አንዳንዴ ያ አሁን ሬዲ ነሽ ብዬ አስባለሁ። እንዳልሽ ከልጆች ጋር ምናምን የነበረው ጫና ትንሽ አሁን በደንብ ሞር የስራውም የመስራቱም ኢነርጂው አለ። ሞር ፎከስ አድርገሽ በሰራሽ ቁጥር ነው ስራሽ ላይ በደንብ ከህዝብ ጋር የምትገናኙና ሞር እዛው ላይ ስለሆነ ያለሁት ኢቭን የተከታታይ ድራማ ስክሪፕቶችም ተቀብያለሁኝ። ከሙዚቃው ጎን ለጎን ያው አዳዲስ ነገሮች ይኖራሉ በደንብ ማለት ነው። በልጆቹም ያው በደንብ ቴክ ኬር ማድረግና የበለጠ አታችመንቱ መፍጠር ነው የሚሆነው። ልጆቼ ተማሪዎች ናቸው። ትምህርታቸውን እከታተላለሁ። በእናትነቴ እንዳለ ሆኖ ግን ከፍ ሲሉ ደግሞ ሞር ጫናሽ ይቀንሳል። ይጨምራል ነው ይቀንሳል? ከፍ ሲሉ ለኔ ላይክ እስከ 3 አመት ያለው በጣም ከባድ ነው። እስከ 3 አመት ልክ ትምህርት ቤት ሲገቡ ግን ሞር ለራስሽ ጊዜ ይኖርሻል። እነሱም በደንብ ኮሙኒኬት ስለሚያደርጉ እየቀለለ ይሄዳል ነው ለኔ። ከ11 ከ12 በኋላ ደግሞ እየከበደ ይሄዳል። ደግሞ ከዛ ከ11 በኋላ ይሄ ወደ ጉርምስናው ደግሞ ሲመጣ እሱን ኮንትሮል ማድረግ አለብሽ አስተዳደግሽ ላይ። ለዛ ያው ገና ነን እኔ በዚህ ጊዜ እንትን ይሄ ሲንግል ማም ወይ ደግሞ ብቻዋን ልጆቿን የምታሳድግ እናት አገራችን ውስጥም እየተለመደ ሄዷል። ማለት ጥሩ ነገር ባይሆንም ግን ያው ሰዎች ይጋጫሉ፣ ይለያያሉ፣ እናቶች ብቻቸውን ማሳደግ ይጀምራሉ ማለት ነው።
አንዳንድ ጊዜ አድቫይዝ ማድረግ ያስፈልገናል ወይ መመካከር ያስፈልገናል ኖርማል ሴቶች እንደ ሴቶች ብዬ አስባለሁና እንደዚህ አይነት ሴቶች ብዙ አሉ እና ምን አሁን ከስራቸው ጋር ከልጆቻቸው ጋር ምን ማድረግ አለባቸው ብለሽ ታስቢያለሽ? ማለት ምን ትመክሪያለሽ? ምን ቢሆን ጥሩ ነው ብለሽ ታስቢያለሽ? ላይክ በራስሽ አስተሳሰብ ሲንግል ማም ሲኮን ወይም አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው ፈልጋው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ምክንያቱም ያው ብዙ ጊዜ ሴቶች በትዳር ሲኖሩ ልጆቻቸውን ከእናትም ከአባትም ጋር ለልጆች ሲባል አይደል መስዋዕትነት የሚከፈለው ሶ ፋይናሊ ወይ ህይወቱ አደጋ